الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على المبعوث رحمة للعالمين وآله وصحبه أجمعين. أسأل الله العظيم رب العرش الكريم أن يجعلني وإياكم من الذين يستمعون القول فيتبعون أحسنه. فلا تغرنكم الدنيا የዛሬው የኹጥባ ርዕሱ በዚህ ዙሪያ ላይ ነው ያለው። ምናልባት አረብኛውን ለሰማችሁት ከዚህ በላይ ማብራሪያ አያስፈልገውም። የዱንያ ምንነት በደንብ አድርጎ ገልጾ ያስቀመጠው ነው። አብረን እየኖርን ከዱንያ ጋር ያልተግባባናት ዓለም ናት። እጅግ በጣም እያታለለችን ያለች ዓለም ዱንያ ናት። አላህም ይሄንን ስለሚያውቅ አላ ያዕለሙ መን ኸለቀ ወሁወ ለጢፉል ኸቢር እኛንም ዱንያንም የሚያውቀው ዱንያን አታላይነቷን በደንብ አስጠነቀቀን። ያ አዩሃ ናስ ይላል፣ እናንተ ሰዎች ሆይ እተቁ ረበኩም ጌታችሁን ፍሩት ይላል። ያዘዛችሁን በመስራት የተከለከላችሁትን በመከልከል ጌታችሁን ፍሩ። ወኽሸው የውመን ያንንም ቀን ፍሩት ይላል። ላ የጅዚ ዋሊዱን አን ወለዲሂ እጅግ በጣም ከባድ አስፈሪ ማንም የማያመልጠው ሁላችንም ወደዛው የምንሄድበት የሆነው የቂያማውን ቀን ነው የሚያነሳው። የዛለት ወላጅ ልጁን መርዳት አይችልም። አባቴ ማዬ ምን ልርዳሽ ማለት የማይችልበት ቀን ነው። እኔ ልክፈልላችሁ የማይልበት ቀን ነው። ወሃከዛ ወላ መውሉዱን ሁወ ጃዚን አን ዋሊዲሂ ሸይአን ኢነ ወዕደላሂ ሐቅ። ይሄ የውመል ጀዛ አልባዕስ የሚባለው ነገር ቁርጥ ነው፣ ቃል ነው ከአላህ በኩል። ወዕደላሂ ሐቅ ፈላ ተጉረነኩሙል ሐያቱ ዱንያ እቺ ቅርቢቱ ዓለም የዱንያዋ ዓለም አታታላችሁ። ወላ የጉረነኩም ቢላሂል ገሩር ገሩር ሸይጧን ነው፣ ሸይጧንም እንዳያታላችሁ ይላሉ። እዚህ ምድር ላይ ለሰው ልጆች ትልቁ ፈተና አዋኢቅ መንገድ እንዳንይዝ መንገድ እንድንስት ከሚያረጉን ነገሮች ዋና ፈተና ሁለት ናቸው፣ አዱንያ ወሸይጧን። ሸይጧንም ያታልላል፣ ጥሩ እያስመሰለ እያሳየ ገደል ነው የሚወስደን። ዱንያም እንደዛው ናት፣ ሙዘየን ናት፣ ተበጃጅታ ያለች፣ ውስጧ ግን የተደበቀው መጥፎ ነገር እንደሆነ ነው እየተነገረን ያለው። ሚን አዕዞሚ አስባቢል ሀላክ የሰው ልጅ ሊንሸራተት ሊሳሳት ሊጠፋ ትልቁ ሰበብ አልኢግቲራሩ ቢዱንያ ነው፣ በዱንያ መታለል ነው። ቢዙኽሩፊሃ ወአምዋሊሃ ወመናሲቢሃ እዚህ ዱንያ ላይ ያለው ስልጣኑን ለመያዝ ገንዘቡን ለመሰብሰብ ላይበላው ማለት ነው። ወሸሃዋቲሃ ሌሎች ለጆሮ ላይን ምቹ የሆኑ ደስ ደስ የሚያሰኙ ነገሮች ዱንያ ላይ ያሉ ነገሮች ናቸው እነዚህ። ወላ ተጉረነኩሙል ሐያቱ ዱንያ ማለት ይሄ ነው። ይሄንን በማሰብ ያንን ለማግኘት በሮጠ ቁጥር በዚህ መሃል አኼራው ይረሳል። ዱንያ ማለት ከዶረታን ይላሉ። ዶራ ማለት ሁለት ሚስት እንዳለው ሰው ነው ምሳሌው ብለዋል። ሁለት ሚስት ያለው ሰው አንዷን ለማስደሰት ከፈለገ አንዷን ያስቀይማል። ስለዚህ ዱንያ ላይ ስንኖር ዱንያና አኼራን ይዘን ነው ያለነው። ኩኑ ፈሊኩሊን አብናእ ብለዋል ዓሊይ ረዲየላሁ ተዓላ ዐንሁ። ፈኢነ ሊዱንያ አብናእ ወሊልአኺረቲ አብናእ የአኺራ ልጆች አሉ፣ የዱንያ ልጆች አሉ። ኩኑ አብናእ አዱንያ አብናእ አልአኺራ ይላሉ። ስለዚህ አንዱን ከያዝን አንዱን መጣል ግድ ይሆናልና ስለዚህ እሷን ስንል በዚህ መሃል የአኺራ ጉዳይ የመረሳቱ ነገር ይሄ ነው። ወልኢስቲዕዳድ ሊሊቃኢላህ አላህ ፊት ስቀርብ የሚሆነኝ የሚለውንም ዝግጅት እንዳያደርግ፣ ምክንያቱም መሽጉል ሆኗል። ማ ጀዐለ አላሁ ሊረጁሊን ሚን ቀልበይኒ ሁለት እግር አለ ብሎ ሁለት ዛፍ ላይ አይወጣም። አንዱን መያዝ ግድ ነውና ቅድሚያ መስጠት ያለብን አኺራን ነው። ፈላ ተጉረነኩሙል ሐያቱ ዱንያ ደጋግሞታል በቁርአኑም ላይ ይሄንን። ወመል ሐያቱ ዱንያ ኢላ መታኡል ጉሩር ዱንያ ህይወት ማለት በጠቅላላ ጉሩር ማታለያ ናት እንጂ ከዚህ ውጭ አይደለችም ይላል። ስለዚህ የዱንያ ከላይ የተሸፈነው ነገር ሲያዩት የሚያምረው ለያዘው ላድርገው የሚያስብለው ነገር በዚሁ መሃል ያው ጊዜም እየሄደ አይደለም እድሜው እየሄደ በዚህ መሃል አኺራውን እንዲረሳ ዘላለም የሚኖር መስሎት እስኪያስብ ድረስ ታደርገዋለች። ፈላ ተጉረነኩሙል ሐያቱ ዱንያ ተጠንቀቁት ይላል። ይሄንን ርዕስ ዛሬ
ያኛውን ርዕስ አልጨረስኩትም፣ በመሃል ጣልቃ አስገባሁ። ለራሴም ነው ለእናንተም የተወሰናችሁ ትፈልጉት ይሆናል። ዱንያ ዛሬ በጣም ከሚባለው በላይ ልባችንን ሰልባዋለች። ካነት ሳሂራ እንደ ድግምት በቃ ልባችንን ሰልባን ያለችበት ነውና እሱን ነው ኢዕለሙ አነመል ሐያቱ ዱንያ የዱንያ ምንነት በቁርአኑ በደንብ አድርጎ ሲያስረዳን አላህ ኢዕለሙ አነመል ሐያቱ ዱንያ ለዒቡን ጨዋታ ናት፣ ወለህውን ዛዛታ ናት። ለዒብ የሚባለው ዝም ብሎ ፋይዳ በሌለው ነገር ላይ ለህውም እንደዚሁ ነው። በሐሳብ በትካዜ ያለ ሰው ያንን መሸሻ የሚያደርጋት ከዚህ ዘለለች አይደለችም። ወዚነቱን ዚና ውበት ናት። ይሄ ያምራል፣ ይሄን ልገንባው፣ ይሄን ልግዛው፣ በዚሁ መሃል ያለች ወተፋኹሩን በይነኩም በመካከላችሁ የምትፎካከሩበት እኔ ይህን አይነት መኪና ገዛሁ፣ እንዲህ አይነት ህንፃ ገነባሁ ለማለት እንጂ ያችሁ አንድ እንጀራ ያችሁ አንድ አልጋ ላይ ተፋኹር በይነኩም አለ። ወተካሱሩን ፊል አምዋሊ ወልአውላድ ይህን ያህል ልጆች አሉኝ፣ ይህን ያህል ሀብት አካበትኩ፣ ከዚህ የዘለለች አይደለችም ይላል። የዱንያ ምሳሌዋን በዚህ አድርጎ ነው የነገራት። እንዳውም ምሳሌዋን ከመሰሊ ገይሲን አዕጀበል ኩፋረ ነባቱ ገበሬ እንግዲህ አሁን ዝናብ ሲጥል አዝመራውን ያዘምራል። ነባቱ ማለት ፍሬውን መሬት ውስጥ ይደብቀዋል፣ ያለብሳል። ከዛ ዝናብ ይወርዳል፣ ይበቅላል። ከዛ ያ ምን ያበባው መልሶ እንደገና እየቆየ እየደረቀ ጭድ ይሆናል፣ ገለባ። እንዲሁ ናት ዱንያ ሲል ይመስልልናል አላህ። ነቢዩም አለይሂ ሰላቱ ወሰላም የዱንያን ሁኔታ በሚገርም መስለዋታል። ማሊ ወሊድ ዱንያ ይላሉ። በነገራችን ላይ ዛሬ ያለው በቴክኖሎጂውም በምንም ያበደው እንደ ዘመኑ ይለያያል እንጂ በማንኛውም ጊዜ ሰው ሊያታልል የሚችል ነገር አለ። በየዘመኑ ነበርና በዛን ጊዜ ያሉት ለምን ባሁኑ ልክ አልሆኑም ከተባለ የዚህ ተልእኮ ነው፣ ይሄ ሰምተውት ነው ለማለት ነው። ማሊ ወሊድ ዱንያ ይላሉ። እኔና ዱንያ ምን አገናኘን ብለው ነው የሚመስሉት። ማአነ ፊ ዱንያ ኢላ ከራኪቢን እኔ ማለት እዚች ምድር ላይ ዱንያ ላይ ስኖር እንደ መንገደኛ ነው ምሳሌ ያሉ። ኢስተዘለ ተሕተ ሸጀራ መንገደኛ ሲሄድ ፀሐይ ሲሆንበት ጥላ ሲያገኝ ጠለል ይላል እዛች ቦታ ላይ። ሱመ ራሃ ፀሐዩ አለፍ ሲልለት ድካሙ በረድ እስከሚልለት ቆየት ይልና ከዛ ጥሏት ይሄዳል። በዚህ መልኩ ናት ዱንያ ለኔ ማለት። ስለዚህ ለሷ ብዙ ነገር ነው። ቀድ አሰረ አላ ጀሰዲሂ አልሐሲር ይተኙበት የነበረው ሰሌኑ ሰውነታቸው ላይ ኮቴ እያነሳ እየራባቸው ያን ሁሉ እያዩ ምን አላት ይች ዱንያ ለኔ ምን ናት በማለት ምንም ነገር ቦታ ሳይሰጧት አሽበዑ የውመን ወአጁዑ የውመን እንዲቾኝ ዱንያን አሳልፋለሁ ያሉት ከሷሃቦቹም ላይ የነበረው ይሄ ነው። ይሄን ስናወራ ግን ዱንያን ሙሉ ለሙሉ ተው ማለት አይደለም። እንደ ኢስላም ስሩ ብሎ የሚያበረታታም የለም። የዛሬዋን ቀን ጁሙዓ ብቻ ያ አዩሃ الذين آمنوا إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله فإذا قضيت الصلاة فانتشروا በማንኛውም 24 ሰዓት እንድንሰራ የሚያዝ ቢኖር እስልምና ነው። ምክንያቱም ስትሰራ ዘካት ታወጣለህ፣ ደሃ ትረዳለህ፣ ራስን ትችላለህ፣ ለዱንያም ለአኺራም ይሆን። ግን የተፈለገው ወኢነመል መጥሉቡ አላ ተስኩነ ዱንያ ፊል ቁሉብ ልብህን አትስጣት የማለት ነው። የሶላት ሰዓት ቀጥ ነው። የዚክር ሰዓት ላይ ስትሰራ ሙዓመላ ሐራም ነገር ሙሉ ለሙሉ ነስበል ዐይን በዐይንህ ላይ ያለው የአኺራ ትኩረት ይሁን ነው። መሰብሰብ ብቻ ሳይሆን ስትሰበስበው ስትሰራው ከየት መጣ የትዋለም ገና እንደሚያስጠይቅህ እያሰብክ ስራ ነው የሚለው ኢስላም። ስለዚህ ዱንያን በቀልብህ አትስጣት፣ በቀልብ አታኑራት ማለት እንጂ በልፊል አይዲ ኪስህ ላይ እጅህ ላይ ነው መሆን ያለባት ማለት ነው። ስለዚህ ሙእሚን ከዱንያ የራሱ የሆነ ድርሻ አለው። በዱንያ ምክንያት ካጣ የስተዒን አላ ጧዓቲላህ ሰደቃ ይሰጣል፣ ለየቲሞች ለተለያየ ኸይር ነገር ላይ ያውላል። ከዛም አልፎ ቤተሰቦችንም ጭምር ራሱንም መታደጉ ወየጀዐሉሃ መዝረዐተን ሊልአኺራ የተፈለገው ከዱንያ ጋር ከርዕሱ ጋር ፈላ ተጉረነኩሙል ሐያቱ ዱንያ የሚለው በዚህ አንግል እንዲታይ ነው። ዱንያ ለምን ምነናን አይደለም ኢስላም የሚያስተምረን። ወካነ ነብዩ ሰለላሁ ዐለይሂ ወሰለም የቁሉ ለኢብኑ ዑመር አሁንም ምክራቸውን ለኢብኑ ዑመር ሲመክሩት ኩን ፊ ዱንያ ከአነከ ገሪብ እንግዳ ማለት ነው። እዚች ምድር ላይ ስትኖር እንግዳ ሆነህ ኑር ይሉታል። አው ዓቢሩ ሰቢል ወይም መንገደኛ ሰው ወይም እንግዳ ሰው ምንድነው ባህሪያቸው ከተባለ አንድ እንግዳ የሆነ ሰው ከየትም ገጠርም ይምጣ
መሃል ቦሌ ላይ መሃል አዲስ አበባ ብታመጣው ያችን 3 ቀን ያችን ሳምንት የሚቆይባትን ጊዜ በሚቆይበት ሰዓት ያየው ሁሉ አያምረውም። ልቡና ሐሳቡ ያለው እዛው ቀየው ላይ ነው። ከብቶቼ እንዴት ይሆኑ፣ እንስሳዎች እርሻዬ እንዴት ይሆን፣ ብቻ ተመልሶ እዛ የሚሄድበትን ነው። ምንም እዚህ ያለው የሚያምረው ነገር ሁሉ አያምረውም ለሱ። ውሃ ከዛ ዱንያ ላይ ስትኖር በዚህ ሰውዬ ምሳሌ ነው መኖር ያለብህ። አንተ አገርህ አይደለም። አዱንያ ዳሩ መመሪላ ዳሩ መቀር። ዱንያ ማለት መመርናት ማለፊያ ድልድይ ማለት ነው። ተሻግረህ ያኛው ነው የሚፈለገው። ያንን ነው ማሰብ ያለበት። አው አቢሩ ሰቢል መንገደኛ ሐላፊም ሰው እንደዚሁ ነው። ቅድም እንዳሉት መልእክተኛው በጥላ ስር የተጠለለ እቺ ቤት ይሄ ሆቴል ያምራል ብሎ እዛ አይኖር። የግድ ነገ ተነስቶ ወደሚሄድበት መሄዱ አይቀርም። የዚህ ሐሳብ ከውስጣችሁ ነስበል አይን ከውስጣችሁ አይውጣ ማለት ነው። አሁን ዱንያ እያታለለችን ያለችው ያይነውን ሁሉ እየለፋን ለማግኘት በምናረገው ጥረት አኺራን የመርሳቱ ነገር ስላለነው። ከዛም ባሻገር ደግሞ ልናስበው የሚገባው ሞት ድንገት መጪ መሆኑን ነው። ሞት የራሱ የሆነ ምክንያት የለውም ማለት በዚህ ምክንያት ብቻ ነው ሞት ያለው አይባልም። በርጅና ብቻ አይደለም፣ በመታመም አይደለም፣ የእድሜ ገደብ ምንም የለውም። ያቲ በግታ ድንገት ነው ሞት የሚመጣው። ያ ሞት ደግሞ በሁላችንም ላይ ነው የሚመጣው። ሁላችንም ምናልባት ዛሬ ኖርነውን ስንት ዓመት ኖረን እንደሆነ ልናቀው ከቻልን እንጂ ከዚህ በኋላ ያለውን ቀን አናውቅም። ነገ ከነጎዲያ የዛሬ ወር የዛሬ ዓመት መቼ እንደሆነ ባናቀው እንጂ መቼም አንድ ቀን እንደማንኖር እናውቀዋለን። ያንን ሞት ተዘከሩ ነው የሚሉት። አክሲሩ ሚን ዚክሪ ሃዚም ለዛት ሞትን ደጋግሞ ማሰብ፣ ሁልጊዜ ማሳወስ ስለሱ አሁን የምንለውን ችግር ይፈታልናል። ዱንያ ማለት ዛኢል ናት፣ አበባ ናት፣ ረጋፊ ናት። ዋናው አኺራ ነው ብሎ እንዲያስብ ያደርገዋል። ኢን አስዋበሁ ኸይሩን ሸከረ ፈካነ ኸይረን ለው፣ ኢን አስዋበሁ ضራኡ ሶበር ፈካነ ኸይረን ለሙእሚን። ሁሉንም እንዳመጣጡ የመቀበል ይሄ ነገር ያደረገው ኢማን ቢልቀዷእ ነውና ይሄም ከዛ ውስጥ አንዱ ነው። ወኢነል ቁቡረ መምሉአ፣ መቃብሮች ዛሬ ይሄው መቀበሪያ እንጠይቃለን በየጊዜው። ያ ማለት የሟች ቁጥር ገና በበዛን ቁጥር خلقል መውተ ወልሐያት ወደዚህ የመጣ ሁሉ ወደዛ ያጅ ስለሆነ መቃብሮቹን ብናይ በጣም በብዙ ሰዎች ተሞልቷል። እንደኛው ትልልቅ ሐሳብ የነበራቸው አሁን ካሉት ሰው የበላለጡ በሀብትም በስልጣንም የነበሩ ሰዎች እዛ ቦታ ላይ መግባታቸውን ከኛ የበላለጠ ትልልቅ ፕሮጀክት የነደፉ ሐሳብ የነበራቸው ሰዎችም ወደ መቃብር መሄዳቸውን እያይን በዚህ ተዘኩር ካላደረግን ሰው ብልጥ ሰው ማለት በሌላ ሲመከር ነው። ያ እነዛ ሰዎች እድሉ አለፋቸው እኔ እድሉ አለኝ ብለን የዛሬዋን ቀን መጠቀም ነው። ሱም መንተቀሉ ኢላ አማሊሂም አንድ ሰው ከሞተ በኋላ ከስራው ጋር ነው በቃ አለቀ። ኢዛ የትበኡል መይተ ሰላሱን አህሉሁ ወማሉሁ ወዐመሉሁ ነው። ፈየርጅዑ እስናኒ ወይብቃ ዐመሉሁ ስራውን ይዞ የሚቆይበት ሀገር ነው። ስለዚህ ማንም በማንም ቀብር አይገባም የሚባለው ማንም ወላ ተዚሩ ዋዚረቱ ወዝረ ኡኽራ የሚባለው ራስህ በዚህ በቆይታ የመረጥከው ምርጫህ ነው የሚሆነውና ማስተካከል ነው። ከስራቸው ጋር ሄደዋል። አልሐሰን አልበስሪ እንደሚሉት እንደውም ዱንያን በአጠቃላይ ሲመስሏት ሚን አወሊሃ ኢላ አኺሪሃ ያንተን ህይወት አይደለም 70-80 ዓመት ሳይሆን ከመጀመሪያዋ እስከ ቂያማ ድረስ ያለችው ዱንያ ማለት አንድ ሰው ተኝቶ ከእንቅልፉ ሲነሳ ያለች ጊዜ ናት ብለዋል። ያቸው ናት። አሁን እያያችሁት ነው የቀኑ ፍጥነት። ሳምንቱ ምን ይመጣ ወሩ ምን ነው የሚደርሰው። በዚህ መሃል የኛ እድሜ እየተጠነጠነ ወደዛ እየሄድን ያለን ሰው ነው። ኩላቲን ቀሪብ ወደፊት የምትሄድበት መንገድ ምን ጊዜም ቅርብ ነው። አሁን ብነሳ እንኳን ይሄኛው እየራቀኝ ያኛው በር እየቀረበኝ ነው የምመጣው። ውሃ ከዛ ዱንያ ላይ በኖራችን ሁሉ ጊዜ እየሄድን ነው አይደለም። ወደዚህ ምድር ከመጣን ጀምሮ አይደለም ከተጸነስንም ከዛም በፊት ጀምሮ መንገድ ላይ ነን። እየሄድን ያለንበት ዓለም ማቆሚያ የሌለው ማቋረጫ ረጅም የሆነው ዓለም ሞት የሌለበት የዘላለም አገር የሆነው አኺራን እዚሁ ሀገር ነው ፎርሙ የሚሞላው። እዚህ ነው ምርጫ ማስተካከል የሚቻለውና ያንን ነው እያለን ያለው የዚህ የኹጥባው መልእክቱና ተጠንቀቋት ነው። ስለዚህ ዱንያን በዚህ ደረጃ እንዳንሸወድባት ሊያደርገን ከሚችሉ ከሚያግዙን ነገሮች ውስጥ አላህን በብዛት ማስታወስ ነው። ዚክረላህ አላ ቢዚክሪላህ ተጥመኢኑል ቁሉብ። አሁን ልባችን ቀልባችን አልጠግብ ብሎ ነው
እያለን እየበላን እየራበን ነው። እየለበስን እየበረደን እያለን የሌለን ስሜት እየተሰማን ነው። አላህን በብዙ የሚዘክሩ ሰዎች ግን ሰከን ያለ ጦመኒና ያለ ህይወት አላቸው። አላህን በብዙ መዝከር ወደዛ እንድናስብ ያደርጋል። ሶላታችንን ጠብቀን መስገድ የፈለገ ነገር ይምጣ የሶላት ሰዓት ስንሰግድ ደግሞ ቢኹሹዕን ወአዳቢሃ አርገን መስገድ ስንችል ቲላወተል ቁርአን ምናልባት አላህ ያገራላቸው ሲቀሩ እንኳን ስንቀራም እንኳን ተደቡር የሌለው በተደቡር መሆን አለበት። ቁርአኑ ነው እንግዲህ ይሄንን ዓለም የሚያስቃኘን የዱንያ ምንነት የአኺራን ግዝፈቱን በጠቅላላ የሰው ልጅ ከየት መጣ ወዴት ይሄዳል ያለፉትን እያነሳ ወደፊት ያለውን እየነገረን ያለውን ቁርአን እንማረው። ከመቅራትም በላይ ከማዕናውም ጋር አብረን የመኖር ለኛ የመጣ ድስቱሩል ዓለም ለኔና ለአንተ ብቻ ሳይሆን ለሰው ልጆች የወረደው መመሪያ ትተነው እኛ ሌላ ጋዜጣ ሌላ እንትን ነው የምናነብ። ስለዚህ ቢተደቡሪን ቁርአንን በደንብ በማንበብ ይሄ ልባችን ይመለሳል። ይሄ ቀልባችን ድርቅ ያለው በሁበ ዱንያ የደረቀው ዚክር ስንዘክርበት ቁርአን ስናበዛበት ለዘብ ማለት የመመለስ ባህሪ አለው፣ ኃይል አለው። ቁርአን አወሎቹን ያስተካከለው ቁርአን እሱ ስለሆነ ወልቀናዓ ሌላው ተዘክሩል መውት ወልአኺራ ሞትን ማስታወስ አኺራን ማሰብም አሁንም በዱንያ ከመታለል ይታደገናል። ወሱህበት ሷሊሂን በብዛት አሁን ላይም ያለው ይሄ ነው። መልካም ጓደኛ ሊኖር ይገባል። ወደ መስጂድ እንሂድ የሚልህ ትንሽ ስንቆይ መስጂድ ትንሽ ቁርአን እንቅራ እስኪ የሆነ ኸይር አለች እዚህ ጋር እንተባበር እያለ ወደ ኸይር ሊጋብዝህ የሚችል ሰው ጓደኛ አብሮህ ካለ በግድ ትሰራዋለህ። በግድ ስትሰራው ያ ነገር ኸይር ነው። አንድ ቀን ምን እንደምትሆን አታውቀውም። መጥፎ ጓደኛ ካለ አንተ ወደ መስጂድ ስትጎትተው እሱ ወደ ሌላ የሚጎትትህ ካለ ትወሰዳለህ። ምክንያቱም አብሮት የነፍስያ ፍላጎት አለ፣ ሸይጣን አለ፣ ሃይ ሃይ የሚል ነገር ስላለ አቅምም ታጣለህና እሱንም ጓደኛ መምረጥ ያስፈልጋል። ቀናዓ ባለን መብቃቃት ነው በቂ ነው ያለው። ይሄ ልብስ ማለቁን እስካላወቅኩት ድረስ እኔ ልቅደም እሱ ልቅደም። ሀገራችን ሰው ልብስ ለብሶ ሲታይ አዲስ ነገር ትፍትፍ ጥሎ ይለቅ ይባላል። ይሄ ጥሩ የሚገርም ትምህርትም አለው፣ ዱዓም ነው። ጥሎ ይለቅ ማለት እንግዲህ ይለቅ በውሃ ይለቅ ይባላል። ስለዚህ አሁንም ቢሆን ምንም ዋስትና የለም። የለበሱትን ልብስ ብቻ አይደለም የተጋገረ እንጀራ ሳያልቅ ሳይጨርሱ የሞቱትም አሉ። ሞት ብዙ ነገር አለ። አላያቸውም? ሰሞኑን ስንት ዓላማ ይዘው በሙሉ ባስ ላይ የደረሰውን አደጋ አይነት ይገጥማል በየቦታው። በየትኛው ለሞት ምንም አይነት ምክንያት አታውቁትም። ስለዚህ ይሄ እንግዲህ በትንሹ የምናየው ነገር ነው። በራሱ ሰው በሰው እርስ በርሱ የሚጨፋጨፈው የሚያልቀውን ሳትረሱት ማለቴ ነው። ሞት አብረን የምንጓዘው ነው። ምን ሽራኪን አለህ የጫማ ማሰር አብረን የምንሄድበት እየበላህ እየጠጣህ እኮ ትን ብሎ ልትሞት ትችላለህ። ተኝተህ ማታ ጧት ላትነሳ ትችላለህ። የሰው አቅሙ ምንድነው? በተለይ በዚህ ዘመን የመጣው የበሽታ አይነት ያደጋው ብዛት እርስ በርሳችን መከፋፋት ይሄ ሁሉ ባለበት ሁልጊዜ ሻንጣ ይዘህ መቀመጥ ነው ያለብህ። መንገደኛ ነህና ተዘጋጅ የሚል ነው። አልኢክሳር ይሄ ነው። ወልቀናዓ ባለን መብቃቃት ያስፈልጋል። ሌላው ቀናዓ የሚባለው ነገር ትልቅ ሀብት ነው። ቀናዓ ሸኽሱል ቀኑ የራ ማ ፊ የዲህ ካፊያ አካውንት ላይ ያለው ቤት ያለው ብዙ ነው። ይሄን መጨረስንም አላቀው አልহামዱሊላህ በቂ ያለኝ ብለህ እንደውም ያለውን ላካፍል ለአኺራ ላሳልፍ እንዲል ያደርገዋል። አልጠገባይ ነው እንግዲህ እየተስገበገበን ያለነው የኛ ችግር አሁን እሱ ነው። ስለዚህ ቀናዓ ሊኖረን ይገባል። ወሱህበት ሷሊሃ ያለው ጥቅም እሱ ነው። ከዚህ አንፃር ራሳችንን እንመርምረው። ለየውም الرحيل የምንሄድበትን አገር ረጅም ጉዞ ነው። ለዛ የሚያስፈልገን ስንቅ ብዙ ነው። ስለዚህ ያንን ነገር በማሰብ ተዘጋጅተን ራሳችንን ሙሐሰባ ልናደርግ ይገባል። እስኪ ጧት ማታ በወርህ ውስጥ በሶስት ወር ውስጥ ድርጅትህን ሱቅህን ሂሳብ ስትሰራ ራስን ለምን አንመረምርም? ያ ረብ ዛሬ በዛሬዋ ቀን ስንት ሶላት በጀማዓ ሰገድኩ፣ ምን ያህል ቁርአን ቀራው፣ ምንድነው ያጠፋሁት፣ አስተግፊሩላህ ማረኝ ብለን ማታ ብንተኛ ሂሳብ መስራት ማለት ራስን ነው። ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ አላህ ፊት ጥርት ያለ ምንም ማጭበርበር የሌለበት ምርምር ከመደረጉ በፊት ዛሬ መዘጋጀት ያስፈልጋል። ጊዜ ልንሰጠው የሚገባ ነገር ነው ለማለት ነው። ስለዚህ የዛሬው ኹጥባ ርዕሱም ይሄ ነበር። በዚህ ላይ ነው ያለው። ለማንኛውም ልብ እንግዛ ነው። ልብ እንግዛ። ዱንያ በጣም በዚህ ደረጃ ልታረገን ተገቢ አይደለም። እኛ ዛሬ እያየን ያለነው እየተከተልን ያለነው የማይገቡ ሰዎችን ነው። አሁን እኛ በምንሰማው ልክ የሰሙ አይደሉም። እኛ ያመኑ ሰዎች አይደሉም። ኢነመል ሐያቱ ዱንያ ብለውን ያሉ ናቸው። ሐያት ማለት ይቺው ናት።
ከዚህ ዓለም ውጪ ሻመት አልኖርም የሚልን ሰው አርአያ አድርገን እሱ ጋር መሽቀዳደም ተገቢ አይደለም። እነዛን ሰዎች መምከር ነው። በእነሱ የሚያስቅ ተግባራቸውን እኛ እንደ ጥሩ ነገር ወስደን ልናረግ ተገቢ አይደለም። እኔንም እናንተንም በሰማነው የምንጠቀም አላህ ያድርገን። ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነ።